እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የ11ኛ ክፍሎችን ማርኬቲንግ ኤንድ ሴልስ ማኔጅመንት የሚለውን የትምህርት አይነት እናያለን ማለት ነው። በዚህ ቪዲዮ ቻፕተር 4 እናያለን። የሞጁል 1 ከዚህ በፊት በሰራኋቸው ቪዲዮዎች ሞጁል 1 ቻፕተር 1 ቻፕተር 2 እና ቻፕተር 3 ለቅቄላችሁ ነበረ። ዛሬ ቻፕተር 4 ነው የምናየው። ቻፕተር 4 የሚያወራን ደግሞ ስለ ኮንሱመር ቢሄቪየር ነው ማለት ነው። ስለዚህ እዚህ ጋር እንዴት ነው ሰዎች እቃ ሲገዙ በምን ፋክተሮች ኢንፍሉዌንስ ይደረጋሉ፣ ሰዎች የመግዛት ባህሪ ምንድነው የሚሉት ነገሮች የምናይበት ነው ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። በዚህ ቻፕተር መጀመሪያ ላይ እንግዲህ ኮንሱመር ቢሄቪየር ምን ማለት ነው የሚለውን ዲፋይን እናደርጋለን። ቢሄቪየር ስንል እዚህ ጋር እንግዲህ ግለሰቦችም ሊሆኑ ይችላሉ አስ ኤ ግሩፕ ኦር ኦርጋናይዜሽኖችን አንዱን ፕሮዳክቲንግ ሴሌክት አድርገው ደን ገዝተው ከዛ ተጠቅመው ሲጥሉትኝ ያለውን ሂደት ለምንድን ነው እንደዚህ የሚያደርጉት የሚለውን ነገር የሚያጠና የትምህርት አይነት ነው ኮንሱመር ቢሄቪየር የሚባለው ማለት ነው። ለምንድን ነው እንደዚህ አይነት ቢሄቪየር የኖራቸው ወይም ደግሞ እንደዚህ አይነት አክቲቪቲን የሚያደርጉት ለምንድን ነው የሚለውን ጥያቄ ለመመለስ ነው የምናጠናው ማለት ነው። ግለሰቦችን ወይም ግሩፖች ወይም ድርጅቶች አንድን እቃ እንዴት ነው የሚገዙት፣ ለምንድን ነው የገዙት፣ የት ነው የገዙት፣ መቼ ነው የገዙት፣ ሲገዙስ ምን አይነት ቢሄቪየር አላቸው፣ በምን ተጽዕኖ ስር ወድቀው ነው የሚለውን ነገር በሙሉ የምናይበት ነው ማለት ነው። እዚህ ጋር ዲሲሽን ሜኪንግ ፕሮሰሳቸውን ኤግዛማይን የምናደርገው ያ ማለት እንግዲህ እቃ ለመግዛት የሚወስኑት ውሳኔ የራሱ የሆነ ሂደት አለ። እሱ ዲሲሽን ሜኪንግ ፕሮሰስ ይባላል። እሱ ጋር እነዚህን ጥያቄዎች እንመልሳለን። ዋት ዴይ ባይ ኮንሱመሮች ምንድን ነው የገዙት፣ ዌር የት ነው የገዙት፣ ዌን መቼ ነው የገዙት እና ዴን ዋይ ለምንድን ነው የገዙት ያንን እቃ፣ ለምን ይሄኛውን እቃ አልገዙ፣ ዴን ሃው ዴይ ባይ እንዴት ነው የገዙት የሚለውን ነገር ይመልስልናል ማለት ነው። ኤግዛምፕል ለምሳሌ አዲስ አበባን ብናይ አዲስ አበባ ላይ የተለያዩ በሚሊዮን የሚቆጠሩ ገዢዎች አሉ። እነዚህ ገዢዎች የሚገዙት የተለያየ ፕሮዳክት ነው። የተለያየ ምን አላቸው ማለት ነው፣ ቢሄቪየር አላቸው። ለምንድን ነው ያ ነገር የኖረው ነው ጥያቄ። እሱን ነገር የምናይበት ነው በዚህ ቻፕተር። እሱን ነው እንግዲህ እንደ ኢንትሮዳክሽን የምናየው ይሄን ነው። ኮንሱመር ማርኬት ስንል እንግዲህ ሁለት አይነት ማርኬት አለ። ቢዝነስ ማርኬት እና ኮንሱመር ማርኬት ይባላል። ኮንሱመር ማርኬት ማለት ኢንዲቪጁዋል ኤንድ ሃውስሆልድስ ያጠቃልላል ማለት ነው። ግለሰቦችን ወይም ደግሞ ለቤት ለፋይናል ኮንሰፕሽን የሚገዙ እቃዎችን የሚገዙ ለትርፍ ሳይሆን ለንግድ ፐርፐስ ሳይሆን እቃዎችን ገዝተው ለመጠቀም ለፐርሰናል ዩዛቸው ወይም ደግሞ ለሃውስሆልድ ፐርፐስ ፎር ፋይናል ኮንሰፕሽን እቃዎችን የሚገዙ ግሩፕስ ኦፍ ኢንዲቪጁዋል ኦር ሃውስሆልድስ እነሱ ኮንሱመር ማርኬት ይባላል። ቢዝነስ ማርኬት የሚባለው ደግሞ አንድን እቃ የሚገዙት ለማትረፍ ነው። እንደገና ለመሸጥ ሊሆን ይችላል፣ ወር እንደገና ሌላ እቃ ለማምረት ፈልገው ሊሆን ይችላል። በዚህ መንገድ እቃዎችን የሚገዙት ቢዝነስ ማርኬት ይባላሉ ማለት ነው። ስለዚህ እዚህ ጋር ስለ ኮንሱመር ማርኬት ነው የሚያወራን ወይም ደግሞ ስለ ኢንዲቪጁዋል ኮንሱመር ባይንግ ቢሄቪየር ነው የሚያወራን ማለት ነው። ኮንሱመር ማርኬት የምንለው ኢንዲቪጁዋሎችን ወይም ደግሞ ሃውስሆልዶች ሲሆኑ እቃን ወይም ደግሞ ጉድ ኤንድ ሰርቪስን የሚገዙት ለምንድን ነው ፎር ፐርሰናል ኮንሰፕሽን ነው ማለት ነው እንጂ ለትርፍ ወይም ደግሞ ለፕሮፊት ወይም ደግሞ ፎር ፋርዘር ፕሮዳክሽን አይደለም። ኮንሱመሮች እንግዲህ በእድሜም ባይ ዴር ኤጅስ ኤንድ ኢንካም ኤዱኬሽን ሌቭል ላይፍ ስታይል ኤንድ ፕሪፈረንስ ምንድናቸው የተለያዩ ናቸው ወይም ደግሞ የተለያየ ነው ማለት ነው። ስለዚህ አንድ ማርኬተር ማድረግ አለበት የዚህን ዲፈረንስ ወይም ደግሞ የኮንሱመሮችን ዲፈረንስ ማጥናት አለበት። ምን ለማድረግ ኢፌክቲቭ የሆነ ፕሮዳክት ወይም ደግሞ ማርኬቲንግ ስትራቴጂን ዴቨሎፕ ለማድረግ ማለት ነው። ማርኬተርስ መስት ቢ አንደርስታንድ ኦር ሃቭ ቱ ቢ አንደርስታንድ ዘ ኮንሱመርስ ዲፈረንት ካራክተሪስቲክስ ኦር ደግሞ ዲፈረንት ቢሄቪየር አላቸው። ያንን ነገር ማጥናትና በዛ መሰረትኝ የራሳችንን ፕሮዳክት ወይም ደግሞ ማርኬቲንግ ስትራቴጂ ዴቨሎፕ ማድረግ ይጠበቅብናል ማለት ነው። አንደርስታንዲንግ ኮንሱመር ቢሄቪየር ሄልፕስ ማርኬተር ኢን ኦርደር ቱ ፕሪዲክት ባይንግ አውትካምስ። የማርኬቱን ወይም ደግሞ የኮንሱመሮችን ቢሄቪየራቸውን አንደርስታንድ ማድረግ ከቻል ምን ሊገዙ እንደሚችሉ ምን ማድረግ እንችላለን፣ ፕሪዲክት ማድረግ እንችላለን። ስለዚህ ፕሪዲክት ማድረግ ከቻልን ደግሞ ታርጌት ማርኬታችንን ወይም ደግሞ እኛ ሰርቭ እያደረግነው ያለውን ማርኬት በጥሩ ሁኔታ ምን ማድረግ እንችላለን፣ ሳቲስፋይ ማድረግ እንችላለን፣ ማርካት እንችላለን ማለት ነው። አስ ኤ ማርኬተር we have to understand the behaviors of our target market or our consumers.
የሚለውን ነጥብ እንይዝና እዚህ ጋር እንመጣለን። እንግዲህ አንድ ገዥ እቃዎችን ሲገዛ ወይም ደግሞ አንድ ኮንሱመር እቃዎችን ሲገዛ በተለያዩ ፋክተሮች ኢንፍሉዌንስ ይደረጋል። አንድ ሰው ጫማ ሲገዛ የሚገዛው የጫማ አይነት፣ የጫማው ብራንድ፣ ከከለር ምርጫው፣ ከብራንድ ምርጫው አንፃር ያን ነገር የመረጠበት በምን ተጽዕኖ ስር ሆኖ በተለያዩ ፋክተሮች ተጽዕኖ ስር ሆኖ እነዚህ ወይም ደግሞ እኛ አንድ እቃ ስንገዛ ያንን እቃ የገዛ ነው ያንን እቃ እንድንመርጥ የሚያደርጉን የተለያዩ ምክንያቶች አሉ። እነሱ ምንድናቸው? ፋክተሮች አሉ። ኮንሱመር ባይንግ ቢሄቪየራችንን ኢንፍሉዌንስ የሚያደርጉን የተለያዩ ፋክተሮች አሉ። እነሱ ምንድናቸው የሚለው ነው። እነዚህ ፋክተሮች ናቸው እንግዲህ አንድን ብራንድ እንድንመርጥ ወይም ደግሞ እንዳንመርጥ የሚያደርጉን። ሰዎች ሲገዙ ቤዝድ ኦን በእነዚህ ፋክተሮች ተጽዕኖ ስር ይወድቃሉ ማለት ነው። እነዚህ ፋክተሮች የመጀመሪያው ካልቸራል ፋክተር ነው። በካልቸራል ፋክተር ውስጥ ካልቸር አለ፣ ሰብ ካልቸር አለ፣ ሶሻል ክላስ አለ። ሁለተኛው ሶሻል ፋክተር ነው። እዚህ ጋር ግሩፕ፣ ፋሚሊ ኤንድ ሮል ኤንድ ስታተስ የምንለው ሰብ ፋክተሮች አሉ። ፐርሰናል ፋክተር አለ፣ ላይፍ ስታይል፣ ኦኩፔሽን፣ ሶሻል ስታተሳችን ኤንድ ሳይኮሎጂካል ፋክተሮች አሉ፣ ሞቲቬሽን፣ ፐርሰፕሽን፣ ለርኒንግ ኤንድ አቲቲዩድ የምንላቸው። እነዚህ ፋክተሮች ናቸው እንግዲህ አንድን ሰው የሆነን እቃ ሲመርጥ በእነዚህ ተጽዕኖ ስር ሆኖ ነው የሚመርጠው ማለት ነው። እነሱም በዲቴል እናያለን። የመጀመሪያው ካልቸራል ፋክተር ነው። ካልቸር ስንል እንግዲህ the broadest and best influence ነው። እንግዲህ ኮንሱመር ቢሄቪየራችንን በስፋት ተጽዕኖ የሚያደርስበት ያደግንበት ካልቸር ነው፣ ባህል ነው ማለት ነው። ካልቸር broadest and deepest influence አለው on our buying behavior። ስለዚህ እኛ የምንለብሳቸው ልብሶች፣ የምንጠቀማቸው ፕሮዳክቶች፣ የምንመገባቸው የምግብ አይነቶች ቤዝድ ኦን አወር ካልቸር ምን የተደረገ ነው? ሼፕ የተደረጉ ናቸው። ስለዚህ የምንመርጠው የምግብ አይነት ቤዝድ ኦን አወር ካልቸር ነው ማለት ነው። ካልቸር ነው። ባህላችን የማይፈቅድልንን የምግብ አይነት ወይም ደግሞ የፕሮዳክት አይነት አንጠቀምም ነው። ስለዚህ ካልቸራችን የባይንግ ቢሄቪየራችን ላይ አንድን እቃ ለምን እንደምንገዛ፣ መቼ እንደምንገዛ፣ በስንት እንደምንገዛ ምን ያደርገዋል? ተጽዕኖ ያሳድርበታል የምንለው እሱ ነው። ካልቸር ስንል እንግዲህ set of learned belief, value, attitude, habit and behavior shared by the society። ሶሳይቲዎች ሼር የሚያደርጉት ቫልዩ፣ አቲቲዩድ፣ ሀቢት ምናምን የምንላቸው ነገሮች በሙሉ ካልቸር ይባላሉ። ሴት ኤሌመንት ኦፍ ካልቸር አሉ፣ የተለያዩ ኤዱኬሽን፣ ሪሊጂን፣ ቫልዩ ምናምን የምንላቸው። እነዚህ ነገር በሙሉ ነው እንግዲህ እኛን ባህሪ ፕሮዳክት አመራረጣችን ላይ ተጽዕኖ ያሳድሩብናል ማለት ነው። ካልቸር ሼፕስ ዋት the people consider acceptable or desirable። ካልቸራችን እንግዲህ ምናችንን ሼፕ ያደርጋል ማለት ነው። አንድ ነገር አክሴፕት እንድናደርግ ጥሩ ነው ብለን እንድንቀበል ወይም ደግሞ እንዳንቀበል፣ አንድ ነገር ይሄ ነገር አስፈላጊ ነው ወይም ደግሞ አላስፈላጊ ነው ብለን እንድናስብ ምን ያደርገናል? ካልቸራችን ሼፕ ያደርገናል። ለምሳሌ እዚህ ጋር ምን አለ? the processed horse meat is acceptable in Europe but not in Ethiopia። አሁን አውሮፓ ውስጥ ብትሄዱ ፕሮሰስ የተደረገ የፈረስ ስጋ ምንድነው? ይበላል። በቃ ጀስት ባህል ነው። ኢትዮጵያ ውስጥ ሲመጣ ግን የፈረስ ስጋ ይበላል። ዋይ? ካልቸር ነው። ኢኔሴንስ በሃይማኖት ደረጃ ሊሆን ይችላል፣ በእሴት ደረጃ ሊሆን ይችላል። ምንድን ነበር እነዚህ የፈረስ የአህያ ስጋ አይበሉም ኢትዮጵያ ውስጥ። ለምን? ካልቸር ስለሆነ። ወደ አውሮፓ ሲኔድ ደግሞ ይበላሉ። ለምን? ካልቸር ነው። ስለዚህ ከሁለቱ የተለያየ ካልቸር ውስጥ ያደገ ሰው ምግብ ብላ ቢባል የተለያየ ምን አለው ማለት ነው? የምግብ ምርጫ አለው ማለት ነው። ይሄ እንዲሆን ያደረገው ምንድነው? ካልቸር ነው ማለት ነው። ስለዚህ ካልቸራችን የፕሮዳክት ምርጫችን ላይ ተጽዕኖ ያሳደርበታል። የኮንሱመራችንን ባህሪ ማወቅ ይጠበቅብናል አስ ማርኬተር። ሁለተኛው ሰብ ካልቸር ናቸው። ሰብ ካልቸር የምንለው እንግዲህ በአንድ ትልቅ ካልቸር ውስጥ ያሉ የተለያዩ ትንንሽ ካልቸሮች አሉ። ለምሳሌ በናሽናሊቲ፣ ሪሊጂን፣ ሬስ፣ አርባን ኦር ሩራል፣ እንደዚህ ከተማና ገጠር፣ እንደዚህ በቋንቋ ሊሆን ይችላል፣ በዘር ሐረግ ምናምን ሊሆን ይችላል። እንደዛው ነው። በኢትኒክ ደረጃ የተለያዩ ባህሎች አሉ። እነሱ ሰብ ካልቸር ይባላል። በካልቸር ውስጥ የሚጠቃለል ለምሳሌ ኢትዮጵያዊ ባህል አንድ ካልቸር ሲሆን በኢትዮጵያ ባህል ውስጥ የተለያዩ ደግሞ የአማራ ባህል፣ የትግሬ ባህል፣ የኦሮሞ ባህል እነሱ ሰብ ካልቸር ይባላሉ። በእነሱ ውስጥ ደግሞ የተለያዩ ሰብ ካልቸሮች አሉ ማለት ነው። እነሱ ጋር ያሉ ሰዎች የተለያየ ምን አላቸው? አሁን ባህሪ ያላቸው ነው። each has its own value and buying preferences። ስለዚህ እያንዳንዱ የራሱ የሆነ ማን አለ? ቫልዩ አለ። በቃ ለራሱ ቫልዩ የሚለው ነገር አለ፣ በነፊት የሚለው ነገር አለ፣ አክሴፕት የሚያደርገው ነገር አለ። ኤንድ ኦልሶ ሲገዛ ደግሞ ፕሪፈር የሚያደርግበት የራሱ የሆነ ምን አለው? ምርጫ አለው። ይሄ ነገር የሚሆነው በምንድነው?
ባህላችን ወይም ደግሞ በካልቸራችን አማካኝነት። ሌላው ሶሻል ክላስ ነው ካልቸር ውስጥ ያለ። ስለዚህ በአንድ ማህበረሰብ ውስጥ ያለ ሰው የተለያየ ምን አለው ዲቪዥን ውስጥ ወይም ደግሞ ሶሻል ክላስ ውስጥ ይወድቃል። ለምሳሌ በስራ ደረጃ ሊሆን ይችላል፣ በኢንካም ሌቭል ሊሆን ይችላል፣ በኤዱኬሽን ሌቭል ኤንድ ላይፍ ስታይል። በእነዚህ ቫሪያብሎች መሰረት የተለያየ ሶሻል ክላስ ሊሰጠን ይችላል። ለምሳሌ ኢኮኖሚን ብንወስድ በኢኮኖሚ ሰዎች ምን ሊባሉ ይችላሉ? ድሃ፣ ሀብታም፣ መካከለኛ። ስለዚህ ሀብታሙ የሚገዛው የፕሮዳክት አይነት ቤዝድ ኦን ሂዝ ኢንካም ነው ማለት ነው። ድሃው የሚገዛው በኢንካሙ ደረጃ ነው። ስለዚህ የተለያየ ምን አላችሁ ባይንግ ቢሄቪየር አላችሁ። ስለዚህ ኢንካማቸውን ማወቅ አለብን፣ ሶሻል ክላሳቸውን ማወቅ ይጠበቅብናል ማለት ነው። ሶ ፒፕል ኢን ዘ ሴም ሶሻል ክላስ ሼር ሲሚላር ቫልዩ ኤንድ ባይንግ ፓተርን። ተመሳሳይ የሆነ ሶሻል ክላስ ውስጥ ያሉ ሰዎች የሚገዙት ፕሮዳክት ኤንድ ያላቸው ቫልዩ ምንድነው? ኦልሞስት ተመሳሳይ ነው ማለት ነው። ተመሳሳይ ነው ተብሎ ይታሰባል። ኤግዛምፕል ሶሻል ክላስ ልክ አሁን በኢኮኖሚ ደረጃ ለምሳሌ አፐር ሚድል ኤንድ ሎወር ተብሎ ሊከፈሉ ይችላሉ። በላይፍ ስታይላቸው በተለያየ መንገድ የተለያየ ሶሻል ክላስ ሊኖር ይችላል እንደየባህሉ ማለት ነው። ሌላው ሁለተኛው ፋክተር ሶሻል ፋክተር ነው። ሶሻል ፋክተር እንግዲህ ከተጽዕኖ ከሌላ ግሩፖች ወይም ደግሞ ከሌሎች ሰዎች ነው እንግዲህ ተጽዕኖ የሚመጣብን። እነዚህ ሶሻል እንላቸዋለን። ኢት ሜይ ቢ ሪፈረንስ ግሩፕ ኦር ፋሚሊ ሊሆን ይችላል። ከጓደኞቻችን ተጽዕኖ ስር ይወድቃል። ስለዚህ አንድን ፕሮዳክት ስንገዛ በጓደኞቻችን ምክር ተጽዕኖ ስር ልንወድቅ እንችላለን፣ ወይም ደግሞ በቤተሰቦቻችን የፕሮዳክት ምርጫ ወይም ደግሞ በእነሱ ውሳኔ ተጽዕኖ ስር እንወድቃለን። እሱ ምን ይባላል? ሶሻል ፋክተር ይባላል። ሶ የመጀመሪያ የሶሻል ፋክተር አይነት ሪፈረንስ ግሩፕ ነው። ሪፈረንስ ግሩፕ የምንለው እንግዲህ ግሩፕ ዳት ኢንፍሉንስ አን ኢንዲቪጁዋል አቲቲዩድስ ኤንድ ቢሄቪየርስ ግሩፖች ናቸው። ነገር ግን የግለሰቦችን አቲቲዩድ ዳት ፋቮሬብል ኦር አንፋቮሬብል የሆነ ኮንሲስተንስ ፊሊንግ ማለት አቲቲዩድ ኤንድ ቢሄቭ አክሽናቸውን አንድን ፕሮዳክት ለመግዛት ወይም ለማድረግ የሚያደርጉት ቢሄቪየር ወይም ደግሞ አክሽን ወይም ደግሞ ፊዚካል አክቲቪቲ በማን ተጽዕኖ ስር ይወድቃል? በሆኑ ግሩፖች። እነሱ ግሩፖች ምን ይባላሉ? ሪፈረንስ ግሩፕ ይባላሉ። ፍሬንዶች ሊሆኑ ይችላሉ፣ ኮወርከርስ ኦር ሴሌብሪቲስ ሊሆኑ ይችላሉ። እንግዲህ ጓደኞቻችን ወይ የስራ ባልደረቦቻችን ወይም ደግሞ በፊልም ዓለም ሊሆን ይችላል፣ በኢንተርቴንመንት ኢንዱስትሪ የምናውቃቸው የምንወዳቸው የምናከብራቸው ሰዎች ሊሆኑ ይችላሉ። ሶ የነሱ አክት ልንከተል እንችላለን። ያኔ ምን አለ ይባላል? ሶሻል ተጽዕኖ አለ ወይም ደግሞ ሶሻል ፋክተር ኢንፍሉዌንስ አለ ይባላል። ሶ እዚህ ጋር ሪፈረንስ ግሩፕ በሁለት ይከፈላሉ። ሜምበርሺፕ ግሩፕ ኤንድ አስፓይሬሽናል ግሩፕ። ሜምበርሺፕ ግሩፕ ማለት ኦልሬዲ እኛ ያለንበት ግሩፕ ነው። ግሩፕ አስፓይሬሽናል ግሩፕ ማለት ደግሞ እኛ መሆን የምንፈልገው። ለምሳሌ አንድ ሰው አርቲስት መሆን ከፈለገ አለባበሱ፣ የፀጉር ስታይሉ፣ የብራንድ ምርጫው ኦልሞስት ሞዴሌ ነው ወይም ደግሞ ምንድነው አይከኔ ነው የሚለውን የተዋናይ እንትን ምንድነው ቢሄቪየር ይከተላል ማለት ነው። ሶ ኳስ ተጫዋች መሆን የሚፈልግ ሰው ሊማደንቀውን የኳስ ተጫዋች አለባበስ፣ አመጋገብ፣ የፀጉር ስታይል ይከተላል። ሶ ምን መሆን ስለሚፈልግ ነው? ኳስ ተጫዋች ነው። ሶ ያነ ፉትቦል ክለቡ ለዛ ሰው ምንድነው አስፓይሬሽናል ግሩፕ ነው ይባላል ማለት ነው። ሜምበርሺፕ ግሩፕ ነው የሚባለው ግን ኦልሬዲ ያለንበት ለምሳሌ አንድ ሰው ያለበት ግሩፕ ወይም ደግሞ ሶሳይቲ ላይ ጓደኞች ጋር ከሆንክ ዳትስ ሜምበር ናቸው። ሶ ሜምበርሺፕ ግሩፕ አንተ ለዛ ጓደኛ ማለት ግን ወደፊት ልትቀላቀለው ወይም ደግሞ መሆን የምትፈልገው አይነት ግሩፕ አለ። ያ ደግሞ አስፓይሬሽናል ግሩፕ ይባላል። ሶ እነዚህ ግሩፖች የፕሮዳክት ምርጫችን ላይ የብራንድ ምርጫችን ላይ ምን አላቸው ማለት ተጽዕኖ አላቸው። አቲቲዩዳችን ላይ ቢሄቪየራችን ላይ ምን አለው ኢንፍሉዌንስ ኢምፓክት አላቸው ማለት ነው። ሌላኛው ፋሚሊ ነው። የሶሻል ፋክተር አንዱ ፋሚሊ ነው። እዚህ ጋር እንግዲህ አብዛኛውን ጊዜ የምንገዛው የፕሮዳክት ምርጫ በቤተሰቦቻችን ተጽዕኖ ስር ይወድቃል። ሶ ዲፈረንት ፋሚሊ ሜምበር ያላቸው ሰዎች የተለያየ ፕሮዳክት ካታጎሪ ሴሌክሽን አላቸው ወይም ደግሞ የተለያየ ፐርቼዚንግ ፓተርን አላቸው። ለምሳሌ ብዙ ጊዜ ቤት ውስጥ ሴት ካለች ሃውስሆልድ ፐርቼዝ ላይ ኢንፍሉዌንስ ታደርጋለች። ወንድ ወይም ደግሞ አባት ካለ ደግሞ ምን አለ ለምሳሌ በኢንሹራንስ ላይ በመኪና መግዛት ፈልግ ብዙ ጊዜ ብራንዱ ሊመርጥ የሚችለው ምንድነው አባት ሊሆን ይችላል። የቤት እቃ ለምሳሌ ፈርኒቸር ወይም ደግሞ አልጋ መግዛት ቢፈልግ አንድ ሰው ያን በምን ተጽዕኖ ስር ሊወድቅ? በእናት ምርጫ ተጽዕኖ ስር ወይም ደግሞ በሚስቶች ምርጫ ተጽዕኖ ስር ይወድቃል። ልክ እንደዛ ሁሉ አንድ ልጅም ወይም ደግሞ የሆነ ሰው የሆነ ፕሮዳክት ሲመረጥ እንግዲህ ካደገበት ከእናቱ ወይም ከአባቱ ባየው የፕሮዳክት አመራረጥ እሱም ወደፊት የሚገዛው ከዛ ጋር ሪላቲቭሊ ምንድነው ተመሳሳይ ነው የሚሆነው ቢኮዝ ቤተሰቦቹ ጋር የሚማረው ነገር ስላለ ማለት ነው። ስለዚህ ፋሚሊ አንዱ
ሶሻል ፋክተር ነው የብራንድ ምርጫችን ላይ ተጽዕኖ የሚያሳድርብን። ሌላው ሶሻል ሮል ኤንድ ስታተስ ነው። እንግዲህ ሰዎች በማህበራዊ ህይወታቸው የተለያየ ምን አላቸው? ሮል አለን፣ ስታተስ አለን። ለምሳሌ አንዳንዶቻችሁ ተማሪ ልንሆን እንችላለን፣ አንዳንዶቻችን ደግሞ ሰራተኞች ልንሆን እንችላለን፣ ሌሎቻችን ደግሞ ፓሬንት ልንሆን እንችላለን። ስለዚህ ተማሪዎች አክት ማድረግ ያለባቸው እንደ ተማሪ ነው። ነገር ግን አንድ ተማሪ እንደ ወያላ አክት ቢያደርግ እንዴ ሶሻል ሮሉን ለቀቀ። አክት ማድረግ ያለበት ምንድነው? እንደ ተማሪ ነው። ከጸጉር አቆራረጡ ጀምሮ፣ ከአመጋገቡ ጀምሮ፣ ካለባበሱ አጠቃላይ ምን መሆን አለበት? ተማሪ መሆን አለበት። ስለዚህ ተማሪ መሽተት ይጠበቅበታል ማለት ነው። ስለዚህ እነዚህ ነገሮች በሙሉ ማህበረሰቡ የሚሰጠን ሮሎች ወይም ደግሞ የምንጫወታቸው ኃላፊነቶች፣ ሚናዎች በማህበረሰቡ ዘንድ ያለን ስታተስ፣ ክብር አጠቃላይ የፕሮዳክት ምርጫችን ላይ ምን አለው? ተጽዕኖ አለው ማለት ነው። ሌላኛው ፐርሰናል ፋክተር ነው። ፐርሰናል ፋክተር ማለት ግለሰቦች ያላቸው ካራክተሪስቲክስ፣ በግለሰብ ደረጃ ያለን ካራክተሪስቲክስ ወይም ደግሞ ኳሊቲ ወይም ደግሞ ማንነትን ፕሮዳክት ምርጫችን ላይ ተጽዕኖ ያሳድራል። ለምሳሌ ኤጅ ወይም ደግሞ እድሜያችን ኤንድ ላይፍ ስታይል። አንድ ሰው ህፃን ሲሆን፣ ወጣት ሲሆን፣ ሽማግሌ ሲሆን ኤጁ ፕሮዳክት ምርጫው ላይ የራሱ የሆነ ተጽዕኖ አለ። አንድ ሰው ላይፍ ሳይክል ስቴጅ የሚባለው ደግሞ አንድ ሰው ወንድ ላጤ ሲሆን፣ ወንድ ከሆነ ሴትም ካላገባች ሲንግል ከሆነች ያላት የፕሮዳክት ምርጫ፣ ስታገባ ያላት የፕሮዳክት ምርጫ፣ ስትወልድ ያላት የፕሮዳክት ምርጫ በሙሉ የተለያየ ነው። ስለዚህ ኤጅ ኤንድ ላይፍ ሳይክል ስቴጃችን የፕሮዳክት ምርጫችን ላይ እና ባይንግ ቢሄቪየራችን ላይ ወይም ፐርቼዚንግ ቢሄቪየራችን ላይ ምን አለው? ተጽዕኖ ያሳደርብናል። ሌላ ኦኩፔሽን፣ ስራ፣ የምንሰራው ስራ እንደየ ሪስፖንሲቢሊቲያችን ወይም ደግሞ እንደምንሰራ የስራ አይነት የተለያየ ምን አለ? ፕሮዳክት ምርጫ አለ። ለምሳሌ እዚህ ጋር አንድ ማኔጀር እና ሌሎች ደግሞ ሎወር ሌቭል ላይ ያሉ የፋብሪካ ሰራተኞች የተለያየ ምን አላቸው? ፕሮዳክት ምርጫ አላቸው፣ የልብስ ምርጫ አላቸው፣ የምግብ ምርጫ አላቸው። ኦኩፔሽናችንም አንድ ፕሮዳክታችንን እንድንመርጥ ወይም ደግሞ የፕሮዳክት አመራረጣችን ላይ የራሱ የሆነ ምን አለው? ትልቅ ተጽዕኖ አለው ማለት ነው። ሌላው ኢኮኖሚክ ሰርከምስታንስ ነው። እዚህ ጋር ደግሞ ኢኮኖሚካሊ ኢንካማችን ገቢያችን ከፍተኛ ዝቅተኛ ከሆነ ስፔንዲንግ ፓተርናችን፣ አንዳንድ ሰው በጣም ገንዘብ የማውጣት ሀቢት ያለው ሰውና ገንዘብ ቢኖረው ስፔንዲንግ ፓተርኑ ግን በጣም ዝቅተኛ የሆነ ሰው የተለያየ ምን አላቸው? ፐርቼዚንግ ሀቢት አላቸው ማለት ነው። ስለዚህ እሱ አንድ ተጽዕኖ ያሳደርብናል ማለት ነው። ሌላው ፐርሰናሊቲ ኤንድ ሰልፍ ኮንሴፕት ነው። እንግዲህ ፐርሰናሊቲ ማለት አንድ ሰው ለራሱ ያለው ለምሳሌ አክቲቭ ሊሆን ይችላል፣ ክሬቲቭ ሊሆን ይችላል። አንዳንድ ሰው ደግሞ ዝምተኛ ሊሆን ይችላል። እንደዚህ አይነት አንዳንድ ሰው ደግሞ ማህበራዊ ላይ ወድ ይችላል። እንደዚህ አይነት ነገር። ሌላው ሰልፍ ኢሜጅ፣ ለራሳችን ያለን እይታ፣ እኔ እንደዚህ አይነት ሰው ነኝ፣ ስለዚህ እንደዚህ ማድረግ ያለብኝ። ሰልፍ ኮንሴፕት ነው። ስለዚህ ሰዎች ለራሳቸው ያላቸው ዴፊኒሽን ሰልፍ ኮንሴፕት ይባላል። ኤንድ ያላቸው ማንነት ፐርሰናሊቲ ይባላል። እነዚህ ሁለቱ ነገሮችን አክቲቭ የሆነ ሰውና ደግሞ አክቲቭ ያልሆነ ሰው የተለያየ ፕሮዳክት ምርጫ አላቸው። ክሬቲቭ የሆነ ሰውና ክሬቲቭ ያልሆነ ሰው የተለያየ ምርጫ አላቸው። ፖዚቲቭ የሆነ ሰልፍ ኢሜጅ ያለው ለራሱና ኔጌቲቭ ሰልፍ ኢሜጅ ያለው ለራሱ የተለያየ ብራንድ ኤንድ ፕሮዳክት ቾይዝ አላቸው። ስለዚህ እነዚህ ነገሮች በሙሉ የምንመርጣቸውን የፕሮዳክት አይነቶች፣ የብራንድ አይነቶች ተጽዕኖ ያሳድሩብናል ማለት ነው። ተጽዕኖ ያሳድሩብናል ብለን እናስባለን። ሌላኛው ሳይኮሎጂካል ፋክተሮች ናቸው። ሳይኮሎጂካል ፋክተር የሚባሉት እንግዲህ ሞር ኢንተርናል ናቸው። የመጀመሪያው ለምሳሌ ሞቲቬሽን። ለምሳሌ አንድ ሰው ለምንድን ነው ሞቲቬት የሚሆነው? የሆነ ነገር ለማድረግ ለምን ሞቲቬት ይሆናል? the needs become motives when they are strong enough to drive action። የሆነ ሰው ወደ ድርጊት የሚመራው ነገር ምንድን ነው? ስለዚህ እሱ ነው ሞቲቬሽን የምንለው። ለምሳሌ ባዮጄኒክ ኒድስ ወይም ፊዚዮሎጂካል ኒድስ። ለምሳሌ ሰው ከራበው ምግብ ይፈልጋል፣ ውሃ ይፈልጋል። ሞቲቭ ያደረገው ነገር ምንድን ነው? ዳቲስ እሱ ነው። ሌላው ሳይኮጄኒክ ኒድስ፣ ለምሳሌ ስቲም ኤንድ ቢሎንጊንግስ፣ ክብር የሚፈልጉ ሰዎች አሉ። ኤንድ መፈቀር፣ ዳትስ ቢሎንጊንግ ማለት እሱ ነው። መፈቀር፣ መወደድ፣ እንደዚህ አይነት ነገሮች ኒድ ያለው ሰው በዛ ምክንያት ሰዎች የተለያየ ምን አላቸው? ሞቲቭ አላቸው። የራበው ሰው ምን አይነት ሞቲቭ አለ? የመብላት ፍላጎት አለው። ቢሄቭ ያደርጋል ማለት ነው፣ አክት ያደርጋል። ይሄ ፋክተር ሞቲቬሽኑ ምን ያደርገዋል? ቢሄቭ እንዲያደርግ፣ የሆነ ፕሮዳክት እንዲመርጥ፣ የሆነ ምግብ እንዲመገብ ያደርገዋል ማለት ነው። የተለያየ ሞቲቬሽን አለ። ደግሞ ስቲም፣ መከበር የሚፈልግ ሰው፣ ሰልፍ ስቲም እንዲኖረው የሚፈልግ ሰው፣ እንዲወደድ የሚፈልግ ሰው፣ ሰዎች እንዲያከብሩት
አለባበሱ የሚመርጠው ልብስ አይነት ምናምን የተለያየ ነው። ስለዚህ የተለያየ ምን አለን ሞቲቭ አለን ማለት ነው። አንድ ነገር ስናደርግ ሞቲቬት የሚያደርገን ድራይቭ የሚያደርገን የተለያየ ፎርስ አለ። እሱ ሞቲቬሽን የምንለው እሱ። ሌላው ፐርሰፕሽን ነው። ፐርሰፕሽን ሚንዳት የሆኑ ለምሳሌ የሆኑ መረጃዎችን ኮሌክት አድርገን እዚህም አናላይዝ አድርገን ኦርጋናይዝ አድርገን ኢንተርፕሬት የማድረግ ሂደት እሱ ፐርሰፕሽን ይባላል። ሰዎች የተለያየ ምን አላቸው ፐርሰፕሽን አላቸው። ኦር ባጭሩ ፐርሰፕሽን ማለት ለነገሮች ያለን አንደርስታንዲንግ ነገሮችን ሴንስ የምናደርግበት መንገድ ማለት ነው። ስለዚህ የተለያየ ፐርሰፕሽን ካለን የተለያየ እይታ አለን ለፕሮዳክቶች። ስለዚህ የተለያየ ምን አለ ማለት ነው የፕሮዳክት ወይም ደግሞ የብራንድ ምርጫ አለን። እሱ አንዱ ሳይኮሎጂካል ፋክተር። ሌላው ለርኒንግ ነው። ቢሄቪየራል ቼንጅ ዱ ቱ ኤክስፒሪየንስ። ሰዎች የተለያየ ኤክስፒሪየንስ አላቸው በህይወታቸው ዳትስ ለርኒንግ። የተለያየ ኤክስፒሪየንስ ካላቸው የተለያየ ምን አላቸው የብራንድ ምርጫ አላቸው ማለት ነው። የብራንድ ምርጫ አላቸው። ስለዚህ ለርኒንጋችን ባይንግ ቢሄቪየራችን ላይ ተጽዕኖ አለው ማለት ነው። ከዚህ በፊት ኤክስፒሪየንስ ያደረግናቸው ነገሮች ወደፊት ስለምናደርጋቸው ነገሮች ትልቅ የሆነ ምን አላቸው ተጽዕኖ አላቸው። ለርኒንግ and their past experience ስለ ታርጌት ኮንሱመራችን past experience ማወቅ ይጠበቅብናል። ሌላው belief and attitude። belief and attitude ማለት belief ማለት እንግዲህ ቲንኪንግ ነው። that's a descriptive thinking about something የሆነ ነገር እንደዚህ ነው ብለን ማመን ማለት ነው። በአእምሮአችን አይ እንደዚህ ማለት እኮ እንደዚህ ነው ብለን ያማን እሱ ነው belief የምንለው ማለት ነው። and attitude ያማት ደግሞ አንድ ነገር እወደዋለሁ አልወደውም እንደዚህ ፋቮሬብል ኦር አንፋቮሬብል የሆነ ፊሊንግ ተዋርድ ሳምቲንግ እሱ አቲቲዩድ ይባላል። እነዚህ ቢሊፍ ኤንድ አቲቲዩዳችን አሁንም ምን መግዛት እንዳለብን ምን መጠቀም እንዳለብን ምን ያደርጉናል ማለት ኢንፍሉዌንስ ያደርጉናል። እነዚህ ነገሮች በሙሉ አስ ማርኬተር ማድረግ አለብን ማወቅ ይጠበቅብናል ማለት ነው። ማወቅ ይጠበቅብናል ተብሎ ይታሰባል። ስለዚህ ማርኬተሮች እነዚህ ነገሮች በግልጽ አንደርስታንድ ማድረግና መረዳት ይጠበቅብናል ማለት ነው። ባይንግ ዲሲሽን ፕሮሰስ ኮንሱመሮች እንግዲህ አንድ እቃ ሲገዙ ምን ያደርጋል ፕሮሰስ አለ እሱ አንዱ ቢሄቪየር ነው። ኮንሱመር ባይንግ ዲሲሽን ማለት እንግዲህ የተለያዩ ምኖች ናቸው ስቴጆች ናቸው። ፕሮብሌም ሶልቭ የማድረግ ስቴጆች ወይም ደግሞ አፕሮቾቹ ምን ይባላሉ እነዚህ ዲሲሽን ሜኪንግ ፕሮሰስ ይባላሉ ማለት ነው። ኮንሱመሮቹ እንግዲህ ቢፎር ዱሪንግ አፍተር ሜኪንግ የፐርቼዝ የሚያደርጉት ሂደት ነው። ከመግዛታቸው በፊት ሲገዙና ከገዙ በኋላ ያለውን ሂደት እሱ ነው ዲሲሽን ሜኪንግ ፕሮሰስ የምንለው። ባየርስ ሜይ ስኪፕ the stage or stop at any point። ስቴጆች አሉ። እነሱን ስቴጆች አንዳንዶቹ ሊዞሏቸው ይችላሉ ወይም ደግሞ የሆነ ስቴጅ ላይ ፑዝ ሊያደርጉ ይችላሉ። ስፔሻሊ ፎር ሎወር ፕራይስ ከሆኑ ወይም ደግሞ ሩቲን ፐርቼዝ ለሆኑ ፕሮዳክቶች ግዴታ 5 ስቴጅ ኦፍ ፕሮብሌም ሶልቪንግ አፕሮች ወይም ደግሞ ዲሲሽን ሜኪንግ ፕሮሰስ የሚባሉትን መከተል ይጠበቅብን ይችላል ማለት ነው። ነገር ግን ፉል የሆነ ፕሮሰሱን መከተል የሚጠበቅብን ሃይ ቫልዩ ኦር ፈርስት ታይም ፐርቼዝ ከሆኑ በጣም ውድ የሆኑ እቃዎች ወይም ደግሞ ፕሮዳክቶች ከሆኑ ወይም ደግሞ ለመጀመሪያ ጊዜ ከሆነ ፕሮዳክቶችን የምንገዛቸው ምን ልንጠቀም እንችላለን ፉል የሆነ ፕሮሰሱን ተከትለን ፕሮብሌማችንን ሶልቭ እናደርግ እንችላለን ወይም ደግሞ ልንገዛ እንችላለን ማለት ነው። የመጀመሪያው ስቴጅ ኦፍ ኮንሱመር ባይንግ ፕሮሰስ ኒድ ሪኮግኒሽን ነው። ኮንሱመሮች ምን ማድረግ አለባቸው they have to recognize their needs ማለት ነው። ኒዳቸው ምንድነው የሚያስፈልገው የሚለው ማወቅ ወይም ደግሞ ፕሮብሌም አይደንቲፊኬሽን ይባላል። that's when consumers recognize the unsatisfied የሆነ ኒዳቸው ወይም ደግሞ ችግራቸውን ሲያውቁ ኒድ ሪኮግናይዝ አደረጉ ይባላል ማለት ነው። ኒዳችንን ሪኮግናይዝ ካደረግን ኢነር ቴንሽን ይፈጠራል። that's motive the persons to act ወይም ውስጣችን የሆነ ቴንሽን ያነ ነገር መግዛት እንዳለብን እናስባለን ይሰማናል ምናምን መግዛት ያለብን አይ ካልገዛው just ምን እንሆናለን ሞቲቬት እንሆናለን አክት ለማድረግ ማለት ነው። ኢንተርናል ኦር ኤክስተርናል ሊሆን ይችላል እንግዲህ ኒድ ሪኮግኒሽናችን ለምሳሌ ሃንገር ኦር ትረስት ሴፍቲ ኮምፎርት ለምሳሌ ከራበን ከጠማን እንደዚህ ከሴፍቲ አንፃር ከምን አንፃር ሊሆን ይችላል ኢንተርናል። ኤክስተርናል ለምሳሌ በአድቨርታይዝመንት ወይም ደግሞ ጓደኞቻችን ሲሞክሩ ወይም ደግሞ ፕሮዳክቱን አይተን ሊሆን ይችላል ሞቲቬት የሆነ ስለዚህ ወይም ደግሞ ኒዳችንን ሪኮግናይዝ ያደረግነው ኢንተርናሊ ኦር ኤክስተርናሊ ምን ልንሆን ይችላለን ኒዳችንን ሪኮግናይዝ ልናደርግ እንችላለን። ኤግዛምፕል ለምሳሌ አንድ ስማርትፎን አድቨርታይዝ እየተደረገ ብናየውና የኛ ደግሞ ከዚህ በፊት ያለን ስልክ
በስነ ስርዓት እንዳልሰራልን ፊል ካደረግን ምን አደረግን ማለት ይሄን ስማርትፎን መግዛት አለብኝ that's need recognition because ይሄኛው ምን አይደለም ኦልዱ በስነ ስርዓት እየሰራልኝ አይደለም ፕሮፐርሊ ወርክ እያደረገ ሰው ነገር ሊበላሽ ይችላል so I have to buy this smartphone that's the point so ምን አደረግን ኒዳችንን ሪኮግናይዝ አደረግን ተብሎ ይታሰባል so ኒዳችንን ሪኮግናይዝ አደረግ ኢንፎርሜሽን ሰርች አለ እዚህ ጋር ምንድነው ያለው after recognizing our needs so consumers look information about possible solution so ይሆን ነገር ያስፈልገናል ብለን ካሰብን so ለዛ ያንን ነገር ለማግኘት ኢንፎርሜሽን ሰርች እናደርጋለን አሁንም እዚህ ጋር እንደ ፕሮዳክቱ ሊለያይ ይችላል so እዚህ ጋር ሳምሰንግ ወይ ስማርትፎን ያስፈልገኛል ብለን ካሰብን so ምን አይነት ስማርትፎን ልግዛ so I have to collect information about the phones ማለት ነው so the goal is identify the product and brand alternative የተለያዩ ፕሮዳክቶችንና ብራንድ አማራጮችን ለማዘጋጀት ይጠቅመናል ኢንፎርሜሽን ሰርች ማድረግ so I have to buy smartphone that's the ፕሮብሌማችን ምንድነው ስማርትፎን መያዝ ነው so ስማርትፎን መያዝ ካለብኝ ምን አይነት ስማርትፎን መያዝ አለብኝ ማንኛው ነው አሪፍ so I have to collect information so ምን ልናደርግ እንችላለን ለምሳሌ እዚህ ጋር ስማርትፎን ከፈለግ ሳምሰንግ ልግዛ አፕል ልግዛ ወይስ Huawei ልግዛ that's ኢንፎርሜሽን ሰርች አደረግን so ሳምሰንግ ምን አይነት ኳሊቲ ያለው አፕል ምን አይነት ኳሊቲ ያለው Huawei ምን አይነት ኳሊቲ ያለው so based on our preference and metrics ኢቫሉዌት እናደርግ እነዚህን መረጃ እንሰበስባለን ከዛ ሶስተኛው ስቴጅ ላይ ኢቫሉዌት እናደርጋቸዋለን ስለዚህ ኢንፎርሜሽን ሰርች አደረግን ኢንፎርሜሽን ሰርች ስናደርግ የት እናገኝ እንችላለን ኢንፎርሜሽን ሁለት አይነት ሶርስ አሉ እንግዲህ ኢንፎርሜሽን ሶርስ ኢንተርናል ኤንድ ኤክስተርናል ሶርስ ሊኖሩ ይችላሉ ማለት ነው so እዚህ ጋር ፐርሰናል ከቤተሰቦቻችን ከጓደኞቻችን ከግሩፕ ልናገኝ እንችላለን ኮመርሻሊ በአድቨርታይዚንግ ከሽያጭ ባለሙያዎች ምናምን ወይም ደግሞ ከካምፓኒ ዌብሳይት ልናገኝ እንችላለን ፐብሊክ በኦንላይን ሪቪው ኦር ኮንሱመር ሪፖርቶች ልናገኝ እንችላለን ኤንድ ኤክስፒሪየንሻልስ ወይም ደግሞ ከዚህ በፊት ሞክረን ከነበርነው ወይም ደግሞ ፕሮዳክቱን ተጠቅመን ከነበርነው ስለዛ ነገር ዕውቀቱ ይኖረናል ሌላው extent of search depend on our times and monies past experiences and perceived risk እዚህ ምን ያህል ኢንፎርሜሽን ሰርች ማድረግ ያለብን የሚለው ነገር ደግሞ የሚወሰነው አንደኛ ባለን ጊዜ ባለን ገንዘብ ሁለተኛ ደግሞ ከዚህ በፊት በነበረ ልምድ and also የምንገዛው ዕቃ ሪስክ አለ የለውም in essence በጣም ብዙ ዋጋ የሚያስወጣን ከሆነ በጣም ተጠንቀቀን መግዛት አለብን so we have to collect detailed information about that brand ማለት ነው so perceived የምናደርገው ሪስክ ይወሰናል ማለት ነው ነገር ግን አንዛን ሰው ክሬዲት ሊገዛ ሄዶ ያ50 ክሬዲት ገዝቶ ክሬዲቱ በስነ ስርዓት ማይለኩስ ቢሆን ቢከስርም ያን ያክል ህይወቱ አይበላሽም ምናምን ነገር ግን አንድ ሰው መኪና መግዛት ቢፈልግ እና ማይሰራ መኪና የሆነ ፌል ያደረገ መኪና ቢገዛ ቶታሊ በጣም ትልቅ ይሳራን ሰው የምንመርጠው የብራንድ አይነት የፕሮዳክት የምንገዛ የፕሮዳክት አይነት የኢንፎርሜሽኑን ኤክስተንት ዲግሪ ምን ያህል ኢንፎርሜሽን ነው ሰርች ማድረግ ያለብኝ ብዙ ኢንፎርሜሽን ባጭሩ ትንሽ ኢንፎርሜሽን ያስፈልገኛል ብዙ ኢንፎርሜሽን የሚያስፈልገን የምንገዛው ፕሮዳክት ውድ ከሆነ ትንሽ ኢንፎርሜሽን የሚያስፈልገን ወይም ደግሞ ኢንፎርሜሽን ኮሌክት ማድረግ ያስፈልገን የሚያስችለው የምንገዛው ፕሮዳክት አሁን ኪሳራው ያን ያክል ከሆነ ነው ኢቫሉዌሽን ኦልተርኔቲቭ ቶ ብራንዱን ከለየን በኋላ ኢንፎርሜሽን ሰርች አድርገን አይ ሳምሰንግ አፕል አለ ዴን Huawei አለ so ምን እናደርጋለን ኮምፔር ነው የምናደርገው እንግዲህ compare so we have to compare the available product or brands based on attributes or metrics or characteristics ለምሳሌ በፕራይሳቸው በኳሊቲ በዲዛይን then color አለ ሳይዝ አለ then feature አለ ኮምፎርት አለ then ቴስት አለ so በእነዚህ ክራይቴሪያ መሰረት እንደ ፕሮዳክቱ የተለያየ ሜዠርመንቶች አሉ በእነዛ ሜዠርመንቶች መሰረት ምን እናደርጋለን እንገመግምና ጥሩ ውጤት ያመጣውን ብራንድ ወይም ፕሮዳክት እንመርጣለን ማለት ነው so each consumer evaluate alternative differently depend on their priority and expectations ሰዎች አንድ ዕቃ ሲገዙ የተለያየ ምን አላቸው ኤክስፔክቴሽን አላቸው ወይም ደግሞ ፕራዮሪቲ ያላቸው ቀድሞ የሚያስቀምጡት ቅድመ ሁኔታ አላቸው ሰዎች የተለያየ ቅድመ ሁኔታና ኤክስፔክቴሽን ስላላቸው በተለያየ መንገድ ኢቫሉዌት ሊያደርጉ ይችላሉ ኤግዛምፕል አንድ ገዥ ቫልዩ የሚያደርገው ለምሳሌ ሞር ፕራይሱ ሊሆን ይችላል ሌላኛው ደግሞ ሞር ኳሊቲ የካሜራውን ኳሊቲ ሊሆን ይችላል ስለዚህ አንድ ሰው ዋጋው ምንም ይሁን ነገር ግን ጥራት ያለው ካሜራ ያለው ስልክ ነው መግዛት ያለብኝ ይችላል ይሄኛው ደግሞ አይኔ ከካሜራው ከምን ጋር ምንም ጣጣ የለብኝም ፈልገው ለመደወል ነው ዋጋው ዝቅ ያለው ስታይ ሊሊ ይችላል ማለት ነው ስለዚህ ሰዎች የተለያየ ኢቫሉዌት የሚያደርጉበት ክራይቴሪያ ወይም ደግሞ እንትን አላቸው ተብሎ ይታሰባል ሌላው
ፐርቼዚንግ ዲሲሽን ነው። እዚህ ጋር እንግዲህ አፍተር ኢቫሉዌት ካደረግን በኋላ እንግዛ ወይስ አንግዛ የሚለውን ነገር እንወስናለን። ሶ ምንገዛ ከሆነ ደግሞ ምንድን ነው የምንገዛው፣ የት ነው የምንገዛው፣ መቼ ነው የምንገዛው የሚለውን ነገር እንወስናለን ማለት ነው። ሶ however factor influence the final decision ለምሳሌ attitude ቤተሰቦቻችን እንደ አይነት ዕቃ ትግዛ ሊሆን ይችላል። የሌሎች ሰዎች ሀሳብ አይ አንተ ሳምሰንግ ስልክ ልግዛ ብለህ ሌላኛው ሰው አይ ሳምሰንግ አትግዛ ጓደኛ ሊል ይችላል። ሶ እነዚህ አይነት ተጽዕኖችም ሊኖሩ ይችላል። ሌላው ሲቹዌሽናል ፋክተር መግዛት ፈለክ ነገር ግን ላይኖር ይችላል። ዲስካውንት ባይኖር አዲስ መረጃ ላታገኝ ትችላለህ። ሶ እነዚህ አይነት ነገሮች አሉ። ሌላው ሪስክ ለምሳሌ መጥፎ ምርጫ ሊሆን ሲመረጥ ብሎ ልትፈራ ትችላለህ። ፊር ኦፍ ሜኪንግ ይባል ሾይ ሶ እንደዚህ አይነት ነገሮችም ሊኖሩ ይችላል። ሌላው ፖሲብል የሆኑ አውትካሞች አሉ። ፐርቼዝ መግዛት ሊሆን ይችላል። ፖስትፖንድ አይ ሌላ ጊዜ ገዛዋለሁ ብለን ልንል እንችላለን። ወይም ነው ብራንዱን መርጠን ወይም ደግሞ ሌላ ብራንድ ልንመርጥ እንችላለን ማለት ነው። እነዚህ ፖሲብል አውትካም ናቸው አፍተር ኢቫሉዌት ካደረግን በኋላ ማለት ነው። ሶ ለምሳሌ አንድን ፕሮዳክት ገዛ ነው ብለን እናስብ፣ ፖስት ፐርቼዝ ቢሄቪየር ይባላል። እንግዲህ ከገዛ ነው በኋላ ያለው ነገር ገዛ ነው ብለን እናስብና ያንን ፕሮዳክት ከገዛ ነው በኋላ ያለው ነገር ምን ይባላል? ፖስት ፐርቼዝ ቢሄቪየር። ሶ እዚህ ጋር አፍተር ፐርቼዝ ነው እንግዲህ ከግዢ በኋላ ኮንሱመሮች ኢቫሉዌት ዘ ፕሮዳክት ቤዝድ ኦን ዴር ኤክስፒሪየንስ። ሰዎች አንድን ፕሮዳክት ከገዙ በኋላ ቤዝድ ኦን ዴር ኤክስፒሪየንስ ወይም ደግሞ ባዩት ነገር ወይም ደግሞ ኤክስፒሪየንስ ባደረጉት ነገር ኢቫሉዌት ያደርጉታል። ያንን ፕሮዳክት ኢቫሉዌት ያደርጉታል። ሶ ሁለት አይነት አውትካም አለ እንግዲህ አንድን ዕቃ ከገዛ ነው በኋላ ገዝተን ከያዝ ነው በኋላ እና የተወሰነ ከተጠቀምንበት በኋላ ምን እናደርጋለን? ኢቫሉዌት እናደርጋለን፣ እንገመግመዋለን። ሶ ስንገመግመው ሁለት አይነት ውጤት ሊገኝ ይችላል። አንደኛ ሳቲስፋክሽን ነው፣ ሁለተኛው ዲሳቲስፋክሽን ነው። ሳቲስፋክሽን ማለት ያንን ፕሮዳክት ስንገዛ እናገኘዋለን ብለን የጠበቅነው ነገር አለ፣ ኤክስፔክት ያደረግነው ነገር። ሶ ኤክስፔክት ያደረግነው ነገር እና ፕሮዳክቱ ላይ ደግሞ ኤክስፒሪየንስ ያደረግነው ነገር እኩል ከሆነ ወይም ደግሞ እሱ ሳቲስፋክሽን ይባላል። የጠበቅነው ነገር አለ፣ ሶ ፕሮዳክቱ ላይ ደግሞ ኤክስፒሪየንስ ያደረግነው ነገር አለ። ስለዚህ ፕሮዳክቱ ከጠበቅነው በላይ በጣም ጥሩ ሆኖ ካገኘነው ደግሞ እሱ ምን ይባላል? ዲላይት ይባላል። ዲሳቲስፋክሽን የሚባለው ደግሞ ፕሮዳክቱ ጥሩ ነው ብለን ጠብቀን እያለ ነገር ግን ከጠበቅነው በታች ወርዶ ካገኘ ነው ምን አለ? ዲሳቲስፋይ እንሆናለን ማለት ነው። እነዚህ ነገሮች ናቸው። ስለዚህ ምን ማድረግ አለበት አንድ ማርኬተር? they have to must ensure consumer remain satisfied to build brand loyalty and positive reputations። እዚህ ጋር አንድ ማርኬተር ምን ማድረግ አለበት? እዚህ ጋር ነው ፎከስ ማድረግ ያለበት፣ ሳቲስፋክሽን ላይ። ከስተመሮች ምን መሆን አለባቸው? ሳቲስፋይ ሆነው ነው መቆየት ያለባቸው። በሚገዙት ነገር መርካት አለባቸው። ፖዚቲቭ የሆነ ኤክስፒሪየንስ ሊኖራቸው ይገባል። ሶ እንደዛ ከሆነ ብራንድ ሎያሊቲን ቢውልድ ያደርጋል። ፖዚቲቭ የሆነ ብራንድ ሬፑቴሽን ኦር ኦርጋናይዜሽናል ሬፑቴሽን ኦር ሪቴል ሬፑቴሽን ይኖረዋል ማለት ነው። ሶ እንደዛ ማድረግ ይጠበቅብናል አሲ ማርኬተር። እሱ ፖስት ፐርቼዝ ይባላል። ሌላኛው ሞዴልስ ኦፍ ኮንሱመር ባይንግ ቢሄቪየር ነው። እዚህ ጋር እንግዲህ ሞዴል ማለት አንድን ነገር ሪፕሬዘንት የምናደርግበት ነገር ነው። ሪል ወርልድ ሪፕሬዘንት የምናደርግበት ነገር ሞዴል ይባላል። ሶ ኮንሱመር ቢሄቪየርን አንደርስታንድ ለማድረግ ሞዴል ያስፈልጋል። that's theoretical framework in order to explain why the consumers buy this brand and how the consumers purchase this product የሚለውን ነገር ለመመለስ ምን ያስፈልጋል? ሞዴል ያስፈልጋል። that's a theoretical framework ማለት ነው። ሶ ማርኬተሮች ኮንሱመሮችን ፕሮዳክትን ሲገዙ የሚከተሉትን ስቴፕ በምን ተጽዕኖ ስር እንደሚወርቅ ኤንድ ለተለያዩ ማርኬቲንግ ስቲሙሌሽን ወይም ደግሞ ፋክተሮች የሚሰጡትን ሪአክሽን ለማወቅ ምን ያስፈልጋል? we have to understand this consumer buying behavior። ሶ ይሄን ነገር ለመረዳት ደግሞ ምን ያስፈልጋል? ሞዴል ያስፈልጋል ማለት ነው። ሶ ይሄ ሞዴል ምንድነው? ሶ የሞዴል ጥቅሙ ምንድነው ብለን ስናይ እዚህ ጋር የመጀመሪያው ኮንሱመሮችን ሪአክት ለፕሮዳክት፣ ለፕራይስ፣ ለፕሮሞሽን ኦር ቶታሊ ለማርኬቲንግ ስትራቴጂያችን የሚኖራቸው ሪስፖንስ ሪአክሽን ምንድነው የሚለው ነገር ለመረዳት ነው። ሁለተኛው ባይንግ ቢሄቪየር ፓተርናቸውን ለመተንበይ ሶ እንደዚህ አይነት ነገር ካለ ምን ሊያደርጉ ይችላሉ የሚለው ነገር ለማወቅ። ሌላኛው ጥሩ የሆነ ማርኬቲንግ ስትራቴጂ ኤንድ አድቨርታይዚንግ ሜሴጅ ለማዘጋጀት። ሌላኛው ደግሞ የከስተመሮችን ሳቲስፋክሽን ለመጨመር ሞር ከስተመሮች ደስተኛ እንዲሆኑ ለማድረግ እነሱ መረዳት ያስፈልጋል። ኤንድ ሪቴንሽንስ ከስተመሮች እንዲሄዱ ሎያል ሆነው እንዲቀሩ ለማድረግ ይረዳናል።
አንደርስታንድ ማድረጋችን። ሞዴሉ ምንድነው ስንል ይሄ ነው ሞዴል። አሁን እዚህ ጋር እንግዲህ ዋናው ነገር እዚህ ጋር እዚህ ሞዴል ኮንሱመር ቢሄቪየር ሞዴል ላይ የተለያዩ ብዙ ሞዴሎች አሉ። ነገር ግን ብዙ ጊዜ ይሄ ነው ያለው ስቲሙለስ ሪስፖንስ ሞዴል ይባላል ኦር ብላክ ቦክስ ሞዴል ይባላል ባጭሩ። ወይም ደግሞ ስቲሙለሶች አሉ። ለነዛ ስቲሙለሶች የሚኖር ደግሞ ምን አለ ሪስፖንስ አለ። ሞዴሉ ምን ይባላል? ስቲሙለስ ሪስፖንስ ሞዴል ይባላል። እዚህ ጋር ዋናው ነገር ብላክ ቦክስ የሚባለው ነው። ብላክ ቦክስ ማለት የከስተመሮች ጭንቅላት ማለት ነው። የከስተመሮች ምንድነው ጭንቅላት ምን ይባላል? ብላክ ቦክስ ይባላል። እዚህ ጋር መጀመሪያ ምን አለ እንግዲህ ስቲሙሊ የሚባላሉ ስቲሙሊ ኤንድ ኤክስተርናል ፋክተርስ የሚባሉ። ስቲሙሊ ማለት እንግዲህ ልክ አንድ ነገር እንድናደርግ ምክንያት የሚሆኑ ነገሮች ኢት ሜይ ቢ ማርኬቲንግ ሊሆን ይችላል፣ ኢንቫይሮንመንታል ሊሆን ይችላል። በእነዚህ ፋክተሮች ምክንያት ምን እናደርጋለን? ሪስፖንስ እንሰጣለን። እነዚህ ምክንያቶቻችን ስቲሙሊ ይባላሉ። ስቲሙሊ ኤቪደንስ እንደማለት ነው። ስቲሙሊ አንድ ነገር እንድናደርግ ምክንያት የሚሆኑ ነገሮች ናቸው። ስቲሙሊ ለምሳሌ የሆነ ፕሮዳክት ስናይ ለዛ ፕሮዳክት የምንሰጠው ምን አለ? ሪስፖንስ አለ። የሆነ ፕሮዳክት አለ። ለዛ ፕሮዳክት የምንሰጠው ደግሞ ምን አለ? ሪስፖንስ አለ። ነገር ግን ለዚህ ፕሮዳክት የምንሰጠው ሪስፖንስ በምን ተጽዕኖ ስር ይወድቃል ማለት ነው? እዚህ ጋር ባሉት ፋክተሮች ለምሳሌ ቅድም ያየናቸው ፋክተሮች ኤንድ በዲሲሽን ሜኪንግ ፕሮሰሳችን። እነዚህ ፋክተሮች እና ዲሲሽን ሜኪንግ ፕሮሰስ ያሉት የት ነው? ኮንሱመሩ ጭንቅላት ውስጥ ነው ያሉት። የኮንሱመሩ እውቀት ምን እንደሆነ ማወቅ አንችልም፣ ምክንያቱም ጭንቅላት ውስጥ ነው ያለው። የኮንሱመሩ አንደርስታንዲንግ ወይም ደግሞ ፐርሰፕሽኑ ምን እንደሆነ አናውቅም፣ ምክንያቱም ጭንቅላት ውስጥ ነው ያለው። ነገር ግን ፕሮዳክቱን እናሳየዋለን፣ ያይና አናላይዝ ያደርጋል በጭንቅላቱ ከቢሊፉ አንፃር፣ ከቫልዩ አንፃር፣ ከላይፍ ስታይሉ አንፃር ወይም ደግሞ ስለ ፕሮዳክት ካለው እውቀት አንፃር፣ ስለ ፕሮዳክቱ ካለው ኢንፎርሜሽን አንፃር እዚህ ጋር ኤንድ ኦልተርኔቲቭን ኢቫሉዌት አድርጎ ምናምን አልገዛም ሊል ይችላል ሪስፖንሱ። ደግሞ ወይ ይሄኛውን ብራንድ ስጠይ ብሎ ሊመርጥ ይችላል። ባጭሩ ስቲሙል ሪስፖንስ ሞዴል ማለት እንግዲህ የተለያዩ ምክንያቶች አሉ። ፕሮዳክት ሊሆን ይችላል፣ ፕራይስ ሊሆን ይችላል፣ ፕሮሞሽን ሊሆን ይችላል፣ ኦር ኢንቫይሮንመንታል በኢኮኖሚ ሊሆን ይችላል፣ ፖለቲካል ኦር ካልቸራል ኦር ሲቹዌሽናሎች አሉ። እነዚህ ስቲሙሊ ናቸው። በእነዚህ ስቲሙሊዎች የሚሰጥ ሪስፖንስ አለ። ነገር ግን ለነዚህ ስቲሙሊዎች የሚሰጠው ሪስፖንስ በኮንሱመሩ ጭንቅላት ውስጥ ያልፋሉ ማለት ነው። ይህን የኮንሱመሩን ማይንድ ምን እንለዋለን? ብላክ ቦክስ እንለዋለን። የኮንሱመሩ ብላክ ቦክስ ውስጥ ያሉ ደግሞ እንደኛው ኮንሱመር ካራክተሪስቲክስ ወይም ደግሞ ኢንተርናል ኢንፍሉዌንስ የሚያሳድሩበት ኢንተርናል ፋክተሮች እና ዲሲሽን ሜኪንግ ፕሮሰሶች አሉ። የሆነ ፕሮዳክት ለሆነ ሰው ስታሳዩት ያንን ፕሮዳክት ምንድነው? ስቲሙሊ ይባላል። ፕሮዳክቱን ስታሳዩት ሲቹዌሽኖች አሉ፣ ዲሞግራፊክ ቫሪያብሎች አሉ ወይም ደግሞ ካልቸራል፣ ፖለቲካል፣ እነዚህ ስቲሙሊዎች ናቸው በሙሉ። ስለዚህ ለምሳሌ ባጭሩ ፕሮዳክት ለሆነ ሰው ይህን ፕሮዳክት ግዛ ይብላችሁ ትሰጡታላችሁ። ያንን ፕሮዳክት ስትሰጡት ማሰብ ይጀምራል በጭንቅላቱ ማለት ነው። ከዛ ካሰበ በኋላ የሚሰጣቸዋል ሪስፖንስ ይሰጣል። ወይ ይገዛል ወይ አልገዛም። ከገዛ ፕሮዳክት ሊመርጥ ይችላል፣ ብራንድ ሊመርጥ ይችላል፣ ሶርስ ሊመርጥ ይችላል፣ ኤንድ አማውንት ሊመርጥ ይችላል፣ ፔመንት ሜተድ መቼ ልግዛ፣ እንዴት ልግዛ ምናምን የሚል ሪስፖንስ ሊሰጣችሁ ወይም ደግሞ አልገዛም ሊል ይችላል ማለት ነው። እሱን ነው የሚያሳየን ማለት ነው። በአጠቃላይ በአጭሩ ኮንሱመር ቢሄቪየር ማለት ቻፕተር 4 ላይ ይሄን ነው የሚያሳየን። ብላክ ቦክስ ማለት እንግዲህ ኮንሱመር ማይንድ ነው ሪፕሬዘንት የሚያደርገው ቢኮዝ ማርኬተሩ እንግዲህ ማየት አይችልም። ብላክ ቦክስ የተባለው ለዛ ነው። አንድ ሰው ምን እያሰበ እንደሆነ ማወቅ አንችልም። ምን እየተፈጠረ እንደሆነ ማወቅ ስለማንችል ብላክ ቦክስ ይባላል። ምክንያቱም አንድ ጥቁር ሳጥን ውስጥ ካልተከፈተ ድረስ ምን እንዳለ ማወቅ አንችልም። ለዛ ነው። ስለዚህ ኢንፑቶች አሉ፣ እነዚህ ስቲሙሊ የምንላቸው ወደ ጭንቅላት የሚገቡ ኢንፑቶች አሉ። እነሱ አናላይዝ ተደርገው ምን ይወጣል? አውትፑት ሪስፖንስ ያልነው ማለት ነው። ሪስፖንስ ያልነው። ስለዚህ እነዚህ እንደ ኢንፑት ወይም ደግሞ ስቲሙሊ እንደ ኤቪደንስ ናቸው። ሪስፖንስ እንዲሰጠን ምክንያት የሚሆኑ ነገሮች ናቸው። እነዚህ ኢንፑት ናቸው፣ ወደ ጭንቅላቱ ይገባሉ። ከዛ እዚህ ጋር ከገቡ በኋላ ፕሮሰስ ይደረጋሉ በኮንሱመሩ ማይንድ ማለት ነው። ኢቫሉዌት ይደረጋሉ፣ አናላይዝ አንደርስታንድ ያደርጋል፣ ያያል፣ ፕራይሱን ይጠይቃል ምናምን ካለው ፖኬቱ አንፃር፣ ከገንዘቡ አንፃር፣ ከዛ ካለው የመረጃ አንፃር፣ ካለው ፕሮብሌሙ ይሄ ነገር ያስፈልገኛል ፕሮብሌሙን ሪኮግናይዝ ያደረገ ይሄን ነገር ብገዛው ጓደኞቼ ይወዱታል አይወዱትም ምናምን እንደዚህ አይነት ነገሮችን ያደርግ ምናምንና ሪስፖንስ ይሰጣል መጨረሻ ላይ።
ሪስፖንስ ይሰጣል። ሶ ሪስፖንስ ወይ መግዛት አለመግዛት ነው። አልገዛም ከሆነ አልገዛም ነው። ከገዛ ደግሞ አይ ይሄኛውን ፕሮዳክት ስጠኝ፣ እንዲህ አይነት ብራንድ አለ ሆይ፣ ምን ያህል ነው ዋጋው፣ በምንድን ነው የምከፍለው የሚለው ኔጎሽዬሽን ይሄዳል ማለት ነው። ሶ ባጭሩ እሱ ነው የሚያሳየን። ስለተከታተላችሁኝ አመሰግናለሁ። ግልጽ ያልሆነላችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የኔ ቱቶሪያል ነው። ስለተከታተላችሁ እናመሰግናለን። መልካም